ሰላም ጤና ይስጥልን። በመላው የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያን በሙሉ እንደምን አላችሁ እንደምን ቆያችሁ? እንዲሁም ከአሜሪካ ውጭ በተለያየ ዓለም ሆናችሁ ይሄን ዜናና መረጃ በመስማት ላይ ለምትገኙ ሁሉ በቅድሚያ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። ሶስት ሰበር አንገብጋቢ አስቸኳይ አሁን የወጡ ትኩስ መረጃዎችን ይዘን መተናል። የመጀመሪያው አሜሪካ ስደተኞች ድንበር አቋርጠው እንዳይገቡ 300 አዳዲስ ድሮኖችን ዛሬ አስመርቃ ስራ አስጀምራለች። በሁሉም የአሜሪካ ድንበሮች ተሰማርተዋል። በድንበር መግባት ከዛሬ ጀምሮ ፈጽሞ አይታሰብም አይገመትም። የአሜሪካ ቦርደር ፓትሮል ማንም ሰው ድንበር ጥሶ ለመግባት የሚሞክር ካለ እነዚህን ድሮኖች ተጠቅመን እንመለከተዋለን፣ እኛም ተኩሰን እንድንመታም እንገደዳለን ሲሉ አዲስ መግለጫ ሰጥተዋል። ዝርዝሩን ትሰሙታላችሁ። ሁለተኛው ዜናችን በአሜሪካ የስደተኞች ማቆያ ጣቢያ ላይ ከባድ ወረርሽኝ በሽታ ተከስቶ ብዙ ሰዎች መሞታቸው ተሰምቷል። ለትውልድ ኢትዮጵያውያን ከዚሁ ጋር ተያይዞ የተላለፈ አስቸኳይ ሰበር መልእክት አለ፣ ተሰሙታላችሁ። የመጨረሻው ዜናችን የሚሆነው ፕሬዚዳንት ትራምፕ በአሜሪካ ተማሪዎች ላይ አዲስ ሃይማኖታዊ አዋጅ አጸደቁ። ሁኔታው ከባድ ተቃውሞን አስነስቷል። አጋጣሚው ግን ለሙስሊም ተማሪዎች ሂጃብ እንዲለብሱ አስችሏቸዋል ተብሏል። በመላው የአሜሪካውያን ሙስሊም ተማሪዎች ዘንድም አዲስ ደስታን ፈጥሯል ሁኔታው። እንዲሁም ፕሬዚዳንት ትራምፕ በመላው አሜሪካውያን ዘንድ ለአደባባይ ጸሎትና ለዝማሬ እንዲወጡ አስቸኳይ የሃይማኖታዊ የጸሎትና የዝማሬ ጥሪን አስተላልፈዋል። በዚህ ዙሪያም በርካታ ተቃውሞዎች እየተነሱ ነው። ዝርዝሩን ትሰሙታላችሁ። አብራችሁን ቆዩ። የዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ብቻ እናንተ ወደ ቪዲዮው ግቡ። እኔ መረጃዎችን ለእናንተ በሚመጥን መልኩ ማቅረብ እንቀጥላለሁ። ወደ ቀዳሚው መረጃ ስናልፍ የተከበራችሁ አድማጭ ተመልካቾቻችን የአሜሪካ የሀገር ውስጥ የደህንነት መምሪያ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው ስደተኞች ወደ አሜሪካ እንዳይገቡና የትራምፕን የስደተኞች ማባረርና የድንበር ጥበቃ ፖሊሲን ለማስተግበር አዳዲስ 300 ዘመናዊ ድሮኖች ስምሪት በይፋ ማጠናቀቁንና በተለያዩ የአሜሪካ ድንበሮች በተለይ በሜክሲኮና በካናዳ አዋሳኝ ማሰማራቷን አስታውቃለች። አሜሪካ የሜክሲኮን ድንበር በብረት አጥር መዝጋት ብቻ በቂ አይደለም የተባለ ሲሆን ከዚህ በኋላ አሜሪካ በ300 ድሮኖች ዙሪያውን ታጥራ ትጠበቃለች ሲሉም መረጃዎቹ እየወጡ ይገኛሉ። የአዳዲሶቹ ድሮኖች አጠቃቀምና የአዲሱ የፕሬዝዳንት ትራምፕ የድንበር ጥበቃ ፖሊሲ አተገባበር ዝርዝር መመሪያ። እነዚህ አዳዲስ ድሮኖች የተሰማሩበት በደቡባዊ የሜክሲኮና በሰሜናዊ የካናዳ ድንበሮች ላይ ሲሆን ዋና ዓላማቸው ደግሞ የድንበር ጠባቂ ወኪሎች ወይም ቦርደር ፓትሮል ኤጀንት የሚባሉት በአካል ለመድረስ የሚቸገሩባቸውን ተራራማ በረሃማና ጥቅጥቅ ያሉ የጫካ ቦታዎችን በቀንና በሌሊት ያለመድከምና ያለመታከት 24 ሰዓት ይጠብቃሉ ተብሏል። ድሮኖቹ በከፍተኛ ጥራት የሚቀርጹ ካሜራዎችና የሙቀት መለኪያ ተርማል ኢሜጂንግ ቴክኖሎጂ የታጠቁ በመሆናቸው በከባድ የአየር ሁኔታ ውስጥ እንኳን ሳይቀር እንቅስቃሴዎችን የመለየት ብቃት አላቸው ተብሏል። ድሮኖቹም አርቲፊሻል ኢንተለጀንስ ወይም ኤአይ የተገጠመላቸው መሆኑ ልዩ ያደርጋቸዋልም ተብሏል። የዚህ ስምሪት ዋና ልዩ ባህሪ በድሮኖቹ ላይ የተገጠመው አርቲፊሻል ኢንተለጀንስ ወይም ኤአይ መኖሩ ነው። ይህ ቴክኖሎጂ ድሮኖቹ የሚቀርጹትን ምስል በራሳቸው እንዲተረጉሙና በራሳቸው ትንታኔ እንዲሰጡ ያስችላቸዋልም ነው የተባለው። የመለየት ብቃታቸውም ድሮኖቹ በድንበር ላይ የሚታዩ እንቅስቃሴዎችን በራሳቸው በመለየት የሰውን እንቅስቃሴ ከእንስሳት ወይም ከዛፎች ንዝረት የመለየት ልዩ ችሎታ አላቸው ተብሏል። ድሮኖቹ የመለየት ብቻ ሳይሆን የማሳወቅም አቅም አላቸው ተብሏል። አንድ የሰው ልጅ እንቅስቃሴ በተከለከለ ቀጠና ውስጥ ሲታይ ድሮኑ ወዲያውኑ በአቅራቢያው ለሚገኝ የድንበር ጠባቂዎች ወይም ቦርደር ፓትሮል እና ለቁጥጥር ማዕከሉ ኮማንድ ሴንተር መረጃውን በአስቸኳይ ያደርሳል ተብሏል። የመከታተል ብቃትም እንዲሁ አላቸው ነው የተባለው። ድሮኖቹ ተጠርጣሪ ግለሰቦች ወዴት አቅጣጫ እንደሚጓዙ በራሳቸው እየተከታተሉ ምስል የማስተላለፍ ብቃት አላቸውም ተብሏል። ወኪሎቹ ግለሰቦችን በቁጥጥር ስር ለማዋል የሚያደርጉትን ዝግጅት የበለጠ ያጠናክረዋል፣ ቀላልም ያደርግላቸዋል ተብሏል። ከመንግስት የተሰጠ አቅጣጫ። የሀገር ውስጥ የደህንነት ሚኒስቴሯ ክሪስቲ ኖም በመግለጫዋ እንደተናገረችው ድሮኖቹ የአሜሪካ የአየር የበላይነት ያረጋገጡና አዲስ የድንበር ጥበቃ አካል ሆነው መጥተዋል ብላለች። ስለ ቴክኖሎጂው ከመንግስት የተሰጠ መግለጫ። የሀገር ውስጥ የደህንነት ሚኒስቴሯ ክሪስቲ ኖኤም በሰጠችው መግለጫ መሰረት ድሮኖቹ የአሜሪካን የአየር የበላይነት ያረጋገጡ አዲስ የድንበር ጥበቃ አካል ናቸው ስትል ተናግራለች። ክሪስቲ ኖም ጨምራ እነዚህ 300 ድሮኖች የድንበር ጥበቃ ኃይላችንን አቅም ከመቼውም ጊዜ በላይ ያሳድጋሉ ስትል ነው የተደመጠችው። ይህ የቴክኖሎጂ ስራ በድንበር ላይ የሚደረጉ ህገወጥ ድርጊቶችና የኮንትሮባንድ ዝውውርን ሳይቀር እንደሚቆጣጠሩ ተናግራለች። የፖሊሲው አንድ አካል የሆነበትም ዋናው ተግባር ይህ የድሮን ስምሪት በጥር 2026 ተግባራዊ መሆን ከጀመረ ጊዜ ጀምሮ
ዜሮ መልቀቅ ወይም ደግሞ ዜሮ ሪሊዝ ፖሊሲ ጋር የተያያዘ ነው ተብሏል። ቴክኖሎጂው ስደተኞች ወደ አሜሪካ ሳይገቡ በደንበር ላይ እንዲያዙ በማድረግ የሀገሪቱን የዲጂታል ግድግዳ ወይም ዲጂታል ወል ግንባታ እውን ያደረገ ቴክኖሎጂ ነው ተብሏል። ከዚህ በፊት በአሜሪካ የደንበር ሕግ መሰረት ስደተኞች የአሜሪካን ደንበር አቋርጠው ከገቡ በኋላ በቦርደር ፓትሮል ኤጀንት ቢያዙም እንኳን ወደ አሜሪካን ሀገር እንዲገቡ የሚደረግበት አሰራር ሰፋ ያለ ነበር። በተለይ በፕሬዝዳንት ባይደን አስተዳደር ወቅት እንደዚህ አይነቱ አሰራር በሰፊው ይተገበር ነበር። ፕሬዝዳንት ትራምፕም የባይደን አስተዳደርን ሲተቹ ወደ አሜሪካ እብዶች ሳይቀር የአእምሮ ችግር ያለባቸውና እስረኞች አጠቃላይ ተፈተው ተለቀውብናል ሲሉ ቅሬታ ያቀርቡ ነበር። ፕሬዝዳንቱም ይህን ችግር ሙሉ በሙሉ ፈተናል ሲሉ ነው የተደመጡትም። ወደ ቀጣዩ ዜና ስናልፍ በስደተኞች ጣቢያ ላይ ከባድ ወረርሽኝ መከሰቱ ተሰማ። በአሜሪካ ብቸኛው የኢሚግሬሽን የቤተሰብ ማቆያ ማዕከል ውስጥ የኩፍኝ በሽታ ወረርሽኝ መከሰቱ ተሰምቷል። ኩፍኝ በጣም ተላላፊና በአየር የሚተላለፍ የቫይረስ በሽታ ሲሆን በማቆያ ማዕከል ውስጥ ባለው የተፋፈገ ሁኔታ ምክንያት በፍጥነት እየተሰራጨ መሆኑ ተሰምቷል። መቼ ተከሰተ የሚለውንም የኛ የዩቲዩብ ቻናል መረጃውን አጣርቷል። የመጀመሪያው ሁኔታ የተከሰተው ጥር 30 ቀን 2026 እንደ ፈረንጆቹ አቆጣጠር ሲሆን 2 ሰዎች በኩፍኝ በሽታ መያዛቸው ተረጋግጧል። የመንግስት መግለጫ የሀገር ውስጥ የደህንነት መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የካቲት 1 ቀን 2026 በፈረንጆቹ አቆጣጠር በይፋ መግለጫም ሰጥቷል። አሁን ያለበት ሁኔታን ስንመለከት ዛሬ የካቲት 9 በፈረንጆቹ አቆጣጠር ማዕከሉ አሁንም በከፍተኛ የጤና ጥበቃ ክትትልና እንዲሁም የተለያዩ የእንቅስቃሴዎች ገደብ ሙሉ በሙሉ ሎክዳውን መደረጉ ተሰምቷል። ትውልደ ኢትዮጵያውያን ቤተሰብ ለመጠየቅ ወደዚህ አካባቢ የምትሄዱ ካላችሁ በሽታው አደገኛ ከመሆኑ ጋር የተነሳ ጥንቃቄ ማድረግ እንዳለባችሁና ወደ ቦታው መግባት እንደሌለባችሁ ከወዲሁ ልናሳውቃችሁ እንወዳለን። በሽታው ማን ላይ ተጽዕኖ ያሳድራል? የታሰሩ ቤተሰቦች ላይ በማዕከሉ ውስጥ ከ1400 በላይ የሚሆኑ ስደተኞች ታስረው ይገኛሉ። ይህም ከ2 ወር ዕድሜ ጀምሮ ያሉ ህፃናትንና ወላጆቻቸውን ጭምር እያጠቃ ይገኛል። ለአደጋ የተጋለጡ እነማን ናቸው? ዕድሜያቸው ከ6 ወር በታች የሆኑ ህፃናትና ነፍሰ ጡር እናቶች በከፍተኛ ሁኔታ ተጠቅተዋል። ምክንያቱም ዕድሜያቸው ከ6 ወር በታች ያሉ ህፃናት በክትባት ህግ መሰረት ክትባት አይሰጡም ወይም አይወስዱም። እነዚህ የህብረተሰብ ክፍሎች ናቸው በከፍተኛ ሁኔታ የተጠቁትም። የማዕከሉ ሰራተኞችና የአካባቢው ማህበረሰብ ስጋት ቫይረሱ በአየር ስለሚቆይ ሰራተኞች በሽታውን ወደ ውጭ ማህበረሰብ ሊያሰራጩ ይችላሉ የሚል ከፍተኛ ስጋት ፈጥሯል። የህግ ባለሙያዎች ትንተና በማዕከሉ ውስጥ እንቅስቃሴ በመገደቡ ምክንያት ጠበቆችና የሰብአዊ መብት ተሟጋቾች እንዲሁም ቤተሰቦች የታሰሩ ግለሰቦችን ወደ ቦታው ገብተው መጠየቅ አልቻሉም ተብሏል። የተወሰዱ እርምጃዎች እንቅስቃሴ ማቆም ወይም ደግሞ ሎክዳውን የሚባለው ሴዚንግ ሙቭመንት የሚባለው ተግባራዊ ተደርጓል። ወደ ማዕከሉ መግባትም ሆነ መውጣት ሙሉ በሙሉ በአሁኑ ሰዓት አይቻልም። ለይቶ ማቆየት በሽታው ካለባቸው ሰዎችና ንክኪ ያላቸውን ሰዎች የተጠረጠሩትን ለብቻ የማቆየት ስራም የአሜሪካ ጤና ጥበቃ ሚኒስቴር ስራውን ጀምሯል። የክትባት ዘመቻ የቴክሳስ ጤና መምሪያ ለስደተኞችና ለሰራተኞቹ የድንገተኛ ጊዜ ኩፍኝ ክትባት እንዲሰጥ አዟል። ይሁን እንጂ ይህ ክትባት ከ6 ወር በታች ላሉ ህጻናት የማይሆን በመሆኑ እንዲሁም ለነፍሰ ጡር እናቶችም ጭምር የማይሰጥ በመሆኑ ሁኔታውን አባብሶታል ተብሏል። ይህ ወረርሽኝና ይህ በሽታ የተከሰተው በቴክሳስ በሚገኘው የስደተኞች ማቆያ ጣቢያ ላይ መሆኑንም ከወዲሁ ልንገልጽላችሁ እንወዳለን። የመጨረሻው ዜና የተከበራችሁ አድማጭ ተመልካቾቻችን ፕሬዝዳንት ትራምፕ በመላው አሜሪካውያን ለጸሎት እንዲሰባሰቡና በመላው የአሜሪካ ተማሪዎችም አዲስ ሃይማኖታዊ አዋጅን አውጥተዋል። ነገሩም በርካታ አግራሞትን ፈጥሯል። በበርካታ ዲሞክራቶች ዘንድም ተቃውሞን አስነስቷል። ዝርዝሩን አብረን እንከታተለው። የመጨረሻው ዜና የተከበራችሁ አድማጭ ተመልካቾቻችን ፕሬዝዳንት ትራምፕ በመላው አሜሪካውያን ለጸሎት እንዲሰባሰቡና በመላው የአሜሪካ ተማሪዎችም አዲስ ሃይማኖታዊ አዋጅን አውጥተዋል። ነገሩም በርካታ አግራሞትን ፈጥሯል። በበርካታ ዲሞክራቶች ዘንድም ተቃውሞን አስነስቷል። ዝርዝሩን አብረን እንከታተለው። ፕሬዚዳንት ዶናልድ ትራምፕ እንደ ፈረንጆች አቆጣጠር ግንቦት 17 2026 በመጪው ግንቦት ወር ማለት ነው በመላው አሜሪካ የሚገኙ ዜጎች በዋሽንግተን ዲሲ በሚገኘው ናሽናል ሞል ተገኝተው በጋራ እንዲጸልዩና በዝማሬ በምስጋና አሜሪካን እንዲቀድሱ ታላቅ ጥሪ ከወዲሁ አስተላልፈዋል። You have to have religion. You have to have it. You have to have faith. You have to have God. President Trump pointed to a spiritual revival in America, celebrating what he called a resurgence of faith. Some churches are seeing a 30%, 50%, or even 70% increase
in the number of converts and also the number of people going to church every week. In honor of this renewal and ahead of the nation's upcoming 250th anniversary, the president announced a major prayer event to be held on the National Mall. I'm pleased to announce that on May 17th, 2026, that we're inviting Americans from all across the country to come together on our National Mall to pray, to give thanks, and we are going to do something that everyone said, like, that's tough. We're going to rededicate America as one nation under God. In a second announcement, the president said the Department of Education is officially issuing new guidance to protect the right of prayer in public schools. Prayers strengthen, prayers heal, prayer empowers, and prayer saves. Quite simply, prayer is America's superpower. ይህ ታላቅ መርሃ ግብር ሪዴዲኬት 2050 ዳግም መቀደስ 2050 የሚል ስያሜ የተሰጠው ሲሆን አሜሪካ የተመሰረተችበትን 250ኛ ዓመት የምስረታ በዓል ምክንያት በማድረግ ሀገሪቱ በፈጣሪ ጥበቃ ስር ዳግም ለማስገባት እየታለመ ነው ተብሏል። የዲሞክራቲክ ፓርቲ ከዚህ በፊት ሃይማኖት በአሜሪካን ሀገር በይፋ እንዳይመለክ በተለይ የእግዚአብሔር ስም በአሜሪካን ሀገር በይፋ እንዳይጠራ አድርገው ቆይተዋል ያሉት ፕሬዝዳንት ትራምፕ አሁን ግን እኔ እንደ ፕሬዝዳንት በይፋ እግዚአብሔርን የምጠራ ብቻ ሳይሆን አሜሪካ በይፋ እግዚአብሔርን እንድታመልክ በከፍተኛ ሁኔታ እሰራለሁ ሲሉም ተደምጠዋል። Just coming back. It's coming back so strong. You know, your churches are filling up. You didn't have that 2 years ago. It was hurt by COVID, but it really, and they treated you terribly. The Democrats treated you terribly. Sorry, Mr. Congressman, but the truth is, I mean, they had pastors holding services outside. The people were standing 15 feet away from each other, and everybody was arrested. You know, it was like they ran it. You know, they always like to say, Trump is a dictator. They love that. I'm not a dictator. But they were like dictators. They were like the Gestapo. They were arresting people for going to church. And they were arresting people and treating people like horribly. And I made a lot of amends to those people. Those people were treated very badly for wanting to go to church. It had a huge impact, negative impact on churches, but the churches are now coming back stronger than ever. Nobody's ever seen anything like it, actually. So. ዋና ዋና የዚህ ዜና ነጥቦችም የጥሪው ዓላማ ፕሬዝዳንት ትራምፕ በቅርቡ በብሔራዊ የጸሎት የቁርስ ፕሮግራም ናሽናል ፕራየር ብሬክፋስት በሚባለው ፕሮግራም ላይ ነው ይህን ትልቅ መልእክት ያስተላለፉትና ባደረጉት ንግግር አሜሪካን በእግዚአብሔር ስር ያለች አንዲት ሀገር ዋን ኔሽን አንደር ገድ አድርገው ዳግም ለመቀደስ ይህ የጸሎት ቀን እጅግ ወሳኝ ነው ሲሉ ተሰምተዋል። እጅግ በጣም የሚገርም ነገር ነው። የዝግጅቱ ይዘት ግንቦት 17 ለ12 ሰዓት በሚቆየው በዚህ መርሃ ግብር ላይ ጸሎት፣ መንፈሳዊ ዝማሬዎችና ታሪካዊ ንግግሮች ይቀርባሉ ሲሉ ፕሬዝዳንቱም ከወዲሁ መልእክታቸውን አስተላልፈዋል። የፕሬዝዳንቱ መልእክት ጸሎት የአሜሪካ የላቀ ኃይል ሱፐር ፓወር ነው ያሉት ፕሬዝዳንት ትራምፕ ማንኛውም ሀገር ታላቅ ለመሆን በፈጣሪ ማመንና ሃይማኖትን ማክበር እንዳለበት በትልቅ አጽንኦት ሰጥተው ተናግረዋል። እንግዲህ ፕሬዝዳንት ትራምፕ እጅግ በጣም የሚገርም ነገር ነው። ፕሬዝዳንቱ በተለይ ስደተኞችን የማባረር አባዜያቸው ነው የጠላናቸው። እኛን ስደተኞችን በዚህ በአሜሪካን ሀገር ስንኖር የማባረር የማፈናቀል እጅግ ከፍተኛ የሆነ ጥላቻ ስላደረሱብን በዚህ ነበር የጠላናቸው እንጂ እንደዚህ አይነት በርግጥ ፕሬዝዳንት ትራምፕ ያላቸው የሃይማኖት አቋም በተለይ ደግሞ ግብረ ሰዶም የሚባለው ጾታን መቀየር የሚባለው እንደዚህ አይነት የረከሱ ተግባሮች በአሜሪካ ምድር እንዲጠፉ የሚያደርጉት እንቅስቃሴ እንዲሁም ወንጀለኞች፣ መኪና ዘራፊዎችና ጋንግስተሮች እንዲጠፉ ያደረጉበትን እንቅስቃሴ ሁሉም ይደግፈዋል። ነገር ግን እኛን ስደተኞችን የመኖር ያለመኖር ህልውናችን ላይ ስለመጡብን ነው ፕሬዝዳንቱን የጠላናቸው። ተጨማሪ እርምጃዎች ከዚህ ጥሪ ጋር ተያይዘው ትራምፕ በህዝብ ትምህርት ቤቶች ውስጥ ተማሪዎች የመጸለይ መብታቸው እንዲጠበቅ አዲስ አነጋጋሪ የሆነ መመሪያም በህብረተሰቡ ዘንድ አስተላልፈዋል። ለምን ግንቦት 17 ተመረጠ? በተማሪዎች ዘንድ ያለውን ነገር በስፋት እንመጣበታለን። ለምን ግንቦት 17 ተመረጠ? ይህ ቀን የተመረጠው አሜሪካ የነጻነት አዋጅ የፈረመችበትን 250ኛ ዓመት ለማክበር ከሚደረገው ዝግጅት ጋር ተያይዞ ሲሆን በዕለቱ በሚሊዮን የሚቆጠሩ አሜሪካውያን በዲሲና በተለያዩ ግዛቶች ሆነው በጸሎትና በምስጋና በዝማሬ አሜሪካን እንዲቀድሱም ታስቧል። የአሜሪካ የትምህርት ሚኒስቴር ደግሞ ከዚሁ ጋር አያይዞም
ዩናይትድ ስቴትስ ዲፓርትመንት ኦፍ ኤዱኬሽን ባወጣው መመሪያ መሰረት በህዝብ ትምህርት ቤቶች ፐብሊክ ስኩል ውስጥ የሚገኙ ተማሪዎች፣ መምህራንና ሰራተኞች የሃይማኖት ነጻነታቸውን የሚጎናጸፉበትን አዲስ ህግ ፕሬዚዳንት ትራምፕ አጽድቀዋል። አዲሱ መመሪያ ዋና ዝርዝር ተግባር የግል የጸሎት ነጻነት። ተማሪዎች በትምህርት ቤት ግቢ ውስጥ በግላቸው ወይም በቡድን ሆነው በጸጥታ ወይም ደግሞ ድምጻቸውን ከፍ በማድረግ የመጸለይ መብታቸው በፕሬዚዳንት ትራምፕ ይረጋገጣል ሲሉ ተደምጠዋል። ሃይማኖታዊ አልባሳት ተማሪዎች እንደየእምነታቸው ነው ያሉት ፕሬዚዳንቱ። በጣም ደስ በሚል ሁኔታ ክርስቲያኖች መስቀል እንዲሁም ከክርስትና ጋር የተያያዙ የሃይማኖት አልባሳትን እንዲጠቀሙ፣ ሙስሊሞች ሂጃብ እንዲያደርጉ ወይም ሌሎች ሃይማኖታዊ ምልክቶችን እንዲጠቀሙ፣ እንዲሁም አይሁዶች ደግሞ የአይሁድ ሃይማኖትን የሚገልጹ መልበስ እንዲችሉ ተደንግጓል ሲሉ ፕሬዚዳንቱ በይፋ አሳውቀዋል። እንግዲህ በአሜሪካ ታሪክ በተለይ ደግሞ በፈረንጆቹ በምዕራባውያን ዘንድ ማለት ነው ሂጃብን በይፋ የፈቀዱ ፕሬዚዳንት ሆነዋል ማለት ነው። ለክርስቲያኖች ደግሞ ከዚህ በፊት በአሜሪካን ሀገር እግዚአብሔርን መጥራት እንደ የሚቆጠር ነበር። ተማሪዎች ደግሞ ትምህርት ቤት ውስጥ መጽሐፍ ቅዱስን ይዘው ስለ ሃይማኖታቸው እንዲነጋገሩ እንዲወያዩ በይፋ አይመከርም ነበር። ሃይማኖታዊ የሆነ አልባሳትንም እንዲያደርጉ አይፈቀድም ነበር። ፕሬዚዳንት ትራምፕ ይህን ህግ እንግዲህ በይፋ አጽድቀውታል ማለት ነው። የመምህራን መብትን በተመለከተ መምህራንና የትምህርት ቤት ሰራተኞች ከስራ ሰዓት ውጭ ወይም ተማሪዎችን በሚያስተናግዱበት ወይም ተማሪዎችን የትምህርት ስነ ስርዓታቸውን ወይም የትምህርት ሰዓታቸውን በማይጎዳ መልኩ ነው የሚለው ሃይማኖታዊ እምነታቸውን የመግለጽና የመጸለይ መብት አላቸው። በትምህርት ቤት አጥር ግቢ ውስጥ ሆነው የመጸለይ መብት አላቸው። የትምህርት ቤትና የስራ ሰዓትን እንዳይጎዳ ግን ጥንቃቄ ይደረግ ነው ያሉት። ከዛ ውጭ ግን ሁሉም መምህርና የትምህርት ቤት ሰራተኞች የመጸለይ መብታቸው የተጠበቀ ነው ብለዋል ፕሬዚዳንቱ። የትምህርት ቤቶች ገለልተኝነት ትምህርት ቤቶች ጸሎትን በይፋ የማደራጀት ወይም ተማሪዎችን የማስገደድ ስልጣን ባይኖራቸውም ተማሪዎች በራሳቸው ፍቃድ ለሚያደርጉት የጸሎት መርሃ ግብር ግን እንደ ማንኛውም ዓለማዊ እንቅስቃሴ እኩል ዕድልና ቦታ ሊሰጣቸው እንደሚገባ ነው መመሪያው የሚያስተላልፈው። ነገር ግን አንድ ተማሪ በይፋ ወይም በሕግ ተገዶ እንዲጸልይ አይደረግም። የራሱ ፍቃድ ከሆነ ግን የመጸለይ መብቱም እንዲጠበቅለት በሕግ ተረጋግጧል ማለት ነው። የፌዴራል ፈንድ ቅድመ ሁኔታ ማንኛውም የህዝብ ትምህርት ቤት የፌዴራል መንግስት ድጋፍ ፈንዲንግ ለማግኘት የተማሪዎችን የጸሎት መብት የሚከለክል ምንም አይነት መመሪያ እንደሌለው በጽሁፍ ማረጋገጥ እፈልጋለሁ ብለዋል ፕሬዚዳንቱ ማለት ነው። የፕሬዚዳንቱ አስተያየት ፕሬዚዳንት ትራምፕ ይህንን መመሪያ ትልቅ ጉዳይ ቢግ ዲል ሲሉ የገለጹት ሲሆን ጸሎት የአሜሪካ የላቀ ኃይል ነው። ይህንንም መብት ለማስጠበቅ በሚወጡ የህግ ክርክሮች ሁሉ መንግስቴ ያሸንፋል ብለዋል። እንግዲህ ከወዲሁም የሚፎካከሯቸው እንዳሉ የሚቃወሟቸው እንዳሉ ፕሬዚዳንቱ ተናግረዋል። በነገራችን ላይ አንድ ሰው ወደ ሃይማኖቱ ጉዞ ሲያደርግ ወይም በሃይማኖቱ ሲበረታ ተቃውሞ እንደሚገጥመው ይታወቃልና ፕሬዚዳንቱን በዚህ መቃወም ማለት ግን ሃይማኖት የለኝም ፓጋን ነኝ ከሳይጣን ጋር ተባብሬ ያለው እንደማለት ይቆጠራል ሲሉ በርካታ የዓለም ህዝቦችም እየመሰከሩ ይገኛሉ። ፕሬዚዳንት ትራምፕ እንግዲህ እኛ የምንቃወማቸው ስደተኞች ላይ የሚያደርጉትን የህግ ጫና አጠቃላይ የማባረር፣ የማዋከብ፣ የማፈናቀል ስራ ነው እንጂ በዚህ ረገድ ያላቸውን ተግባር እኛም እንደግፈዋለን። የተቃዋሚዎች ዋና ነጥቦች ደግሞ እንዲህ ይነሳሉ። ህገ መንግስታዊ ጥሰት ነው ይላሉ። በጣም በሚገርም ሁኔታ እንግዲህ ሰው ሃይማኖትን ስለተከተለ ህገ መንግስታዊ ጥሰት ነው ብለው በይፋ ይከራከራሉ። እንደ አሜሪካ ሲቪል ላይቤሪቲ ዩኒየን የሚባል አንድ ድርጅት አለ። ACLU የሚባል አሜሪካን ሲቪል ላይቤሪቲስ ዩኒየን ይባላል። ያሉ ድርጅቶች መንግስት ሃይማኖታዊ ዝግጅቶችን በይፋ ማስተዋወቁ የአሜሪካን ህገ መንግስት የመጀመሪያ ማሻሻያ ፈርስት አመንድመንት ይጥሳል ብሎ በይፋ የሚከራከር አንድ ድርጅት አለ። ይህ ማሻሻያ መንግስት አንድን ሃይማኖት ከሌላው አብልጦ እንዳይደግፍ ይከለክላል ነው። ፕሬዚዳንት ትራምፕ በተለይ በአሁኑ ሰዓት በጣም ሰፖርት እያደረጉ ያሉትና እያስፋፉ የሚገኙት ክርስትናን ነው። ይሁን እንጂ ተማሪዎች በትምህርት ቤት ውስጥ ሙስሊም ተማሪዎች፣ አይሁዶች ወይም የሌላ እምነት ተከታዮችም ካሉ እንደየእምነታቸው እንዲለብሱ ፈቅደዋል። ፕሬዚዳንቱም አንዱን ሃይማኖት ካንዱ ከፍና ዝቅ አላደረጉም። ነገር ግን አጠቃላይ አሜሪካ ውስጥ
ሃይማኖት የለሽ የሚባለው ነገር መቆም አለበት። አሜሪካ ሃይማኖት አላት። ማጆሪቱ ደግሞ የሚከተለው የሚበዙት ክርስቲያኖች እንደመሆናቸው መጠን ክርስትና የአሜሪካ ይፋዊ ሃይማኖት ናት ብለው ፕሬዝዳንቱ አውጀዋል ማለት ነው። ይህ ከማጆሪቲ ከብዛት አንጻር የወሰኑት ውሳኔ ነው። ልክ እንደነ ሳውዲ አረቢያ ማለት ነው። ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬትስ እስልምና ነው እንግዲህ ኦፊሻል የሆነ ሃይማኖታቸው። የሌሎችንም እምነት ግን እያከበሩ መጥተዋል። አሜሪካም ልክ የኔም ደግሞ የራሴ ኦፊሻል የሆነ ሃይማኖት አለኝ ስትል ነው በፕሬዝዳንት ትራምፕ በኩል ያሰራጨችው ማለት ነው። በተማሪዎች ላይ ጫና ይፈጥራል ብለዋል ተቃዋሚዎች እንደሚሉት በትምህርት ቤቶች ውስጥ የጸሎት መመሪያዎችን ማጠናከርና አናሳ የሆኑ ሃይማኖቶች ተከታይ የሆኑ ወይም ምንም አይነት ሃይማኖት የሌላቸውን ተማሪዎች ላይ የማግለልና የመገፋት ስሜት ይፈጥርባቸዋል ተብሏል። እንግዲህ ምንም ሃይማኖት የሌለው ተማሪ ሃይማኖት ቢኖረው መልካም ነው። ሃይማኖት አልፈልግም ካለ ግን ያው በህግ አይገደድም አንድ ሰው። ነገር ግን የነዚህን መብት ይጋፋል ነው የሚሉት ፕሬዝዳንቱ ማለት ነው። የፖለቲካ አጀንዳ አንዳንድ ተቺዎች ይህ የብሔራዊ የጸሎት ቀንና የተማሪዎች የሃይማኖት መርሃ ግብር ለሃይማኖታዊ ዓላማ ሳይሆን የክርስቲያን ወግ አጥባቂ መራጮች ኢቫንጀሊካል ቮተር ለመሳብ የሚደረግ የፖለቲካ እንቅስቃሴ ነው ሲሉም ይተቻሉ። ፕሬዝዳንቱን በዚህ መልኩም ተችተዋቸዋል ማለት ነው። ከሂጃብ ጋር ተያይዞ ከሙስሊሞች ተማሪዎች ጋር ተያይዞ የተነሳው ነጥብ ደግሞ እንዲህ የሚል ነው። ሃይማኖታዊ አልባሳት ተማሪዎች እንደ እምነታቸው ነው የሚለው ሂጃብ በእንግሊዘኛው ሄድ ስክሬቭስ ብሎ አስቀምጦታል። ያርሙልክስ የአይሁድ ባርኔጣ ማለት ነው። ወይም የመስቀል ቅርጽ ያላቸው የክርስቲያን ልብሶችና እንዲሁም ከአንገት ላይ የሚደረጉ የሃይማኖት ምልክቶች የማድረግ መብት ሙሉ በሙሉ በአሜሪካን ሀገር ተፈቅዷል ነው የሚባለው። ትምህርት ቤቶች እነዚህን አልባሳት መከልከል አይችሉም ነው የሚለው ህጉ። በጣም ደስ የሚል ነገር ነው። መከልከል አይችሉም ይላሉ። እኩልነት መመሪያው ትምህርት ቤቶች በአንድ ሃይማኖትና በሌላው መካከል ልዩነት እንዳያደርጉም ጥንቃቄ እንዲያደርጉ ተላልፎላቸዋል። ይሄ ነው ደስ የሚለው መልእክት ደግሞ ይሄ ነው። ይህ ማለት ለክርስቲያን ተማሪዎች የሚሰጠው የሃይማኖት መገለጫ መብት ለሙስሊም፣ ለአይሁድና ለሌሎችም እምነቶች እኩል እንዲሰጣቸው መልእክቱ ተላልፏል ይላል። ገለልተኝነት ትምህርት ቤቶች ሃይማኖታዊ ያልሆኑ አልባሳትን የሚፈቅዱ ከሆነ ይላል። ለምሳሌ አንዳንድ የሃይ ስኩል ተማሪዎች ሚኒስከርት አድርገው ጡታቸውንም ገልጠው እንዲሁም ሌሎች ሃይማኖታዊ ያልሆኑ አለባበሶችን ለብሰው እንዲገቡ ከተፈቀደ ነው። በተመሳሳይ ሁኔታ ሃይማኖታዊ አልባሳት መፈቀድ አለበት ነው የሚሉት ፕሬዝዳንት ትራምፕ ማለት ነው። ይሄ ነው እንግዲህ አዲሱ ህግ። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለናንተ ያዘጋጀንላችሁ ዜናና መረጃ እነዚህ ነበሩ። በሌሎች ዜናዎችና መረጃዎች እስከምንገናኝ ያላችሁበት ሰላም ቆዩን። የዩቲዩብ ቻናሉን ግን ሰብስክራይብ ሳያደርጉ የሚመለከቱ ብዙዎች ናቸው ተብላችሁ ታምታችኋልና ከአሁኗ ሰዓትና ደቂቃ ጀምሮ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ ደወል ምልክቷን መጫን እንዳትረሱ። በሌላ ቪዲዮ እስከምንገናኝ በድጋሜ ሰናይ ቆይታ